በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የደግነትና የምህረት ባለቤት ይህችን ሰዓትና ደቂቃ ባርኮ ቀድሶ ስለሰጠን አሁንም የጊዜያት ባለቤት ቸሮ መድኃኔዓለምን ሲፈጥረንም አመስግነነው ክብሩን እንወርስ ዘንድ ነውና እሱ አምላካችንን እንድናመሰግንበት በተፈጠረልን አንደበት ኃያል ገናና ቅዱስ የሆነ ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁን። የሁላችን እናት የሁላችንም እመቤት ርርተ ሕሊና ርርተ ልቦና ምዕራገ ጸሎት ምልዕተ ጸጋ ምልዕተ ክብር አፍጣኒ ተረሪት አቁራሪተ መዓት አንዳችም ነውር የሌለባት እናቱም ልመና ጸሎቷ ቃል ኪዳኗ ሁልጊዜም ከኛ ጋር ነውና አምነን በምንጠራት ሁሉ ላይ እያደረብን በበረከት አኖሮናልና ከክፉም ከልሎናልና ስሟ የከበረ የተመሰገነ ይሁንልን። የቅዱሳን አምላክ እንግዲህ ለዛሬም እንደሱ እንደ አምላካችን ፈቃድ የሚነግረንን የሚያስተምረንን በተለይም የቅድስት ቤተክርስቲያናችን ፈርጧ ጌጧ ውበቷ የሆነውን የማህሌታ የቅዱስ ያሬድን ታሪክ ከብዙ በጥቂቱ ከሙሉ በከፊሉ ማየታችንን በክፍል 2 ለዛሬም የምንመለከተውን ርዕሰ ጉዳይ ነው ይዘን የተመለስነው። ዋኖቻችንን በምናስብበት መርሃ ግብራችን ስለ ቅዱስ ያሬድ ተናግረን የምንዘልቀውም ባይሆን እንደው መቼስ ከብዙ በጥቂቱ አንዳንድ ጉዳዮችን አንኳር የሆኑትን ብቻ ለማየት ነው። በዚህ በማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እርሱ አምላካችን በልባችን ያሳድርልን ዘንድ የቸርነቱን ስራ ሰርቶልን በነጻች በጎላች በተረዳች በዚች በአንዲቷ የተዋህዶ እምነታችን ስንመላለስ ማወቅ የሚገባንን ያስተምረን ዘንድ ደጅ እየጠናን በምንከታተለው መንፈሳዊ የዩቱብ አገልግሎታችን እንግዲህ በክፍል 2 መርሃ ግብራችን የምንመለከተው ለዛሬ በተለይ የቅዱስ ያሬድን ሶስቱን ዜማዎች እዝል ግዕዝና አራራይን እስከነ ትርጓሜያቸው ነው። ከዚህ ቀደም እንግዲህ በክፍል 1 ያልተከታተላችሁ ቅዱስ ያሬድ ልደቱና እድገቱ እንዴት እንደሆነ ትምህርት ቤት ገብቶ ያጋጠመውን ነገር ብሉይና ሐዲስ ኪዳንን እንዳስተማረ ለቅዱስ ያሬድ ደግሞ በተለይ ሰማያዊ ዜማ እንደተገለጠለት የሰማነውንና እንዲሁም የስሙ ትርጓሜም የተለያዩ ትርጓሜዎች እንዳሉትም ያየነውን ነው። ለዛሬ አሁንም የቅዱስ ያሬድን ታሪክ በምናጠናበት በምንከታተልበት በተለይም ግንቦት 11 ቀን የተሰወረበትን በዓል ምክንያት አድርገን የምንከታተለው መርሃ ግብራችንን በመቀጠል ሶስቱ የዜማ ስልቶች ማን እንደሆኑ የምናየውን መልእክታችንን ነው ይዘን የተመለስ ነው። ዜማውና መንፈሳዊ ተመስጦ ምን እንደሚመስል በቅድሚያ እንዲህ ለማየት እንሞክር። በቅዱስ ያሬድ ዙሪያ የተጻፉ መጽሐፍት ሁሉም እንደሚያነሱት ቅዱስ ያሬድ ከፍተኛ የመመሰጥ አቅም እንደነበረው ይገልጻሉ። ቀደም ብሎ ከዚህ ቀደም ለኛም ወደ እናንተ እንዳደረስ ነው ማለት ነው። በዝማሬ ላይ እያለ አጼ ገብረ መስቀል ባንካሴው እግሩን ወግቶት ያ ሁሉ ደም ሲፈሰው ምንም ሳይሰማውና ሳይታወቀው ዝማሬውን ከጨረሰ በኋላ ህመሙ እንደተሰማው ይገልጻል። ከዚህም ሌላ በተመስጦ ዝማሬውንና ድርሰቱን ሲጽፍ ስጋውንና መንፈሱንም ፍጹም ለጉዳዩ አስገዝቶ ዝማሬውን እንደሚያካሂድ በታሪኩ ዙሪያ የተጻፉ ድርሳናት ይነግሩናል። ከምንም በላይ በመንፈሳዊው አስተምሮ ተደጋግሞ እንደሚገለጸው ቅዱስ ያሬድ በአካለ ነፍስ ተነጥቆ ከሰማያት አልፎ በመንበረ ጸባዖት ከመላእክት ማህበር ምስጋና እንደታደመና ወደ ምድር እንደተመለሰ ይነግረናል። ይህን ሐሳብ ከመንፈሳዊ አስተምሮ አንጻር ራሱን የቻለ መጠነ ሰፊ ምስጢርና አንደምታ ያለው ቢሆንም ከኪነ ጥበብ ሰብዕና አንጻር ሲታይ ደግሞ ለኪነ ጥበብ ሰዎች ላቅ ያለ የተመስጦ አብነት ነው። ለኪነ ጥበብ ሰው ትልቁ አቅምና ብቃት በአይነ ህሊና የመመልከትና በእግረ ህሊና ድንበር ሳያግደው ግድግዳ ሳያቆመው ውቅያኖስ ሳይከልለው በሐሳብ ወይም ባስተውሎት እጅግ ርቆ መሄዱና ከአድማስ ወዲያ ማየቱ የመመሰጥ ክህሎቱ ነው። ከዚህ አንጻር ቅዱስ ያሬድ በአካለ ሥጋ ተነጥቆ ሰማየ ሰማያት ድረስ ሄዶ የመላእክትን ማህበር መታደሙና ዝማሬያቸውን ቀጽሎ አጥንቶ መምጣቱ የአይነ ህሊና እይታውንና የእግረ ህሊና ጉዞውን ለማጠየቅ ነው ብሎ ማሰብ ይቻላል። ከዚህ በኋላም ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን መውጫ የሕይወት ማዕረግ ይሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ ማለቱ የመመሰጥ ነጸብራቅ ነው። የቅዱስ ያሬድ ተመስጦ ከቅድስና ጋር የተያያዘ በጸጋ መንፈስ ቅዱስ ጋር የተመረኮዘ ሲሆን ነገር ግን ሰው በተመስጦ ራሱን ለህሊናው አስገዝቶ ከፍ ባለ ጊዜ የሥጋ ምድራዊ አሳሰቡን ክዶ በነፍስ መንፈሳዊ ልህቀት ከፍ ያለ ሐሳብ ማቀንቀን ሲጀምር ረብ የለሽ እንቶ ፈንቶ ጉዳዮችን ናቅ አድርጎ በጥበብ ቅድስና ገድሞ
ከፍ ያለ ዕውቀትን የሙጥኝ ብሎ ሲጽፍ ሕይወትን ሊፈላሰፍ ራሱን ያገበረ ደራሲ ምን ያህል የላቀ ሰብዕና እንደሚጎናጸፍ ቅዱስ ያሬድ የነገረን አበርክቶት ነው። አሁን ወደ ዜማዎቹ እንሂድ። የቅዱስ ያሬድ ሦስቱ የዜማ ስልቶች። ቅዱስ ያሬድ ዜማውን ያዘጋጀው በ3 አይነት ስልተ ዜማ ነው ወይም ድምፀ ዜማ ነው። እነርሱም አንደኛ ግዕዝ፣ ሁለተኛ እዝል፣ ሶስተኛ አራራይ ናቸው። የቅዱስ ያሬድ ስልተ ዜማዎች 3 አይነት ቢሆኑም በባህሪው ሲታይ ያንዱ ዜማ ከሌላው ዜማ እጅግ የተለየ ነው። ይህም ማለት የዜማው ቃና ከ3ቱ ድምፆች ማለትም ከግዕዝ፣ እዝልና አራራይ ሳይወጣ በማርዘምና በማጠር ወይም በመርዘምና በማጠር ለምሳሌ ድጓ ከዝማሬ፣ ዝማሬ ከመዋስት፣ መዋስት ከቅዳሴ ምልክቱ አንድ ሆኖ ሳለ ዜማዊ ባህሪው ስልተ ቃናው ይለያያል። ይህም በቅዱስ ያሬድ አማካኝነት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጣት የእግዚአብሔር ጸጋ ምን ያህል ታላቅ መሆኑን የሚያረጋግጥ ነው። እነዚህ ስልተ ዜማዎች በ5ቱ የዜማ ድርሰቶች ሁሉ ይገኛሉ። ከነዚህ ከ3ቱ የዜማ ድምፆች የወጣ ዜማ የለም። ይኸውም ግዕዝ፣ እዝልና አራራይ ናቸው። እነዚህ ዜማዎች ያንዱ ድምፅ ከሌላኛው ድምፅ ያልተደባለቀ ወጥ የሆነና የየራሳቸው የሆነ ድምፀ ቃና ዜማዊ ለዛ ያላቸው ናቸው። በመሆኑም የዜማን ጠባይ በጥልቀት የተማሩና ያወቁ ሰዎች አንዱን ድምፅ ከሌላኛው ድምፅ ለመለየት ጊዜ ያወስድባቸው። የሶስቱ ድምፅ በዜማ ብቻ ሳይሆን በንባብ ወይም በምዕዛል ጊዜም ተጠብቆ የሚባል ነው። ይህም ማለት የግዕዝ ንባብ ከእዝል ንባብ፣ የእዝል ንባብ ከአራራይ ንባብ የተለየ ነው። ይህ ሁኔታ በተለይም በምዕራፍና በቅዳሴ ላይ ጎልቶ የሚታይ ነው። የቅዱስ ያሬድ ዜማዎች የተለያየ ስምና ትርጉም ያላቸውን ያህል ምሳሌያቸውም እንደዚሁ የተለያየ ምስጢር ያለው ነው። ይኸውም የእግዚአብሔር አንድነትንና ሦስትነትን የሚገልጽ ነው። ከዚህ አንጻር እያንዳንዳቸው የሚከተለውን ምሳሌና ምስጢር ይሰጡናል። እነዚህ 3 ቅኝት የጋራ ስማቸው ቁም ዜማ ይባላል። ይኸውም ሥላሴ በስም በአካል በግብር 3 ሲሆኑ በባህሪ በሕልውና በመለኮት በአገዛዝ አንድ መሆናቸውን ያስረዳል። አንደኛ ግዕዝ። በዜማነቱ ስንመለከት ግዕዝ ማለት ፊተኛ የመጀመሪያ ዜማ ማለት ነው። ዜማዊ ባህሪውም ሲታይ በጣም ጠንካራና ኃይለኛ ነው። ከዚህም የተነሳ ሊቃውንቱ ወዙ ወይም ለዛው በቀላሉ የማይያዝ ኃይለ ትንፋሽ የሚጠይቅ ጠንካራ ደረቅ ዜማ ብለው ይገልጹታል። ይኸውም ግዕዝ ዜማ የእግዚአብሔር አብ ምሳሌ ነው። ግዕዝ የመጀመሪያ ዜማ እንደሆነ ሁሉ እግዚአብሔር አብም በሦስትነት ስሙ ስንጠራው በመጀመሪያ አብ የሚለውን ስም መቅደሙን የሚያስረዳ ነው። የግዕዝ ዜማ በባህሪው ጠንካራና ኃይለኛ እንደሆነ ሁሉ እግዚአብሔር አብም ለአዳም የገባውን ቃል ኪዳን ለመፈጸም 5ኛው ሺህ ዘመን ተፈጽሞ 6ኛው ሺህ ሲጋመስ በጽኑ ቀጠሮ በማይታበል ቃሉ መሰረት ኃይሉና ክንዱ የሆነውን የባህሪ ልጁን ወደዚህ ዓለም መላኩን ያስረዳል። ይህንኑ ምስጢር የሚያጎላ በአብይ ጾም ውስጥ ያሉት የመጀመሪያዎቹ 5 ሳምንታት ግዕዝ ዜማ የሚቀርብባቸው ሳምንታት ሲሆኑ 6ኛው ሳምንት ገብርኄር ግን እዝል ይቀርብበታል። 5ቱ ሳምንታት የ5000 ዓመታት ምሳሌ ሲሆኑ 5000 ዘመን ተፈጽሞ 6ኛው ሲጀመር እግዚአብሔር አብ ተቀዳሚ ተከታይ የሌለውን አንድ ልጁን እንደላከልን ለማስረዳት ነው። ቅዱስ ያሬድ ጾመ ድጓውን የአብ ምሳሌ በሆነው በግዕዝ እንዲቆም ያደረገው ይህን ምስጢር ለመግለጥ ነው። አንድም የግዕዝ ዜማ በባህሪው ገንተር ጠንከር ያለ ዜማ መሆኑ በ5000 ዓመታት ውስጥ ሰዎች በጽኑ መከራና ስቃይ ውስጥ እንደነበሩ ይጠቁማል። ሁለተኛው እዝል። እዝል የሚለው ቃል ታዛይ ወይም ተደራቢ ማለት ነው። ይህም ማለት ከግዕዝ ጋር ተደርቦ ታዝሎ ግዕዝን ተከትሎ የሚዜም የሚተዛዘል ማለት ነው። ይኸውም በአብይ ስብሐተ ነግህ በነቢያትና በሰለሞን ምዕዛል በስፋት ይታያል። እነዚህ ምዕዛሎች እዝል ሲሆኑ ከምዕዛሎቹ የመጀመሪያዎቹ 2 መስመሮች በእዝል ሲባሉ ቀጥለው ያሉ 5 መስመሮች ግን በግዕዝ መተዛዘላቸው ከግዕዝ ተደርቦ መባሉን ያረጋግጣሉ። እዝል በዜማ ባህሪው ማህዘኒ ወይም አስለቃሽ አሳዛኝ ነው። ይህም ይታወቅ ዘንድ ጌታ በተሰቀለበት በዕለተ ዓርብ የሚዜም ይህ እዝል የተባለው ዜማ ነው። እዝል የእግዚአብሔር ወልድ ምሳሌ ነው። ይኸውም የእዝል ዜማ ትርጉሙ ታዛይ ማለት እንደሆነ ወልድም ቅድመ ዓለም ከአብ አካል ዘእም አካል ባህሪ ዘእም ባህሪ ተወልዶ በአብ እቅፍ እንዳለ የሚገልጥ ነው። ወንጌላዊው ዮሐንስም መቼም እግዚአብሔርን ያየው አንድም ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም በመምጣቱ
የአብ የባህሪ አባትነቱን እንደተገለጠ ወንጌል ነግሮናል። ድህረ ዓለም ደግሞ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ በዚህ ዓለም በተወለደ ጊዜ ቅድስት ድንግል ማርያም ያዘለችው መሆኑን የሚያሳይ ምስጢር ነው። የእዝል ዜማ ከግዕዝ ቀጥሎ እንደሚጠራ እግዚአብሔር ወልድም ከእግዚአብሔር አብ ቀጥሎ የሚጠራ መሆኑን ይገልጻል። የእዝል ዜማ በባህሪው አሳዛኝና አስለቃሽ እንደሆነ እግዚአብሔር ወልድም ሰውን ለማዳን የተቀበለው መከራ የሚያሳዝንና የሚያስለቅስ ነው። ይህ የእዝል ዜማ በአብይ ጾም ወቅት ወይም በአብይ ጾም ውስጥ ማለት ነው በስድስተኛው ሳምንት በገብርኄር ይቆማል። ይህም እግዚአብሔር ወልድ በስድስተኛው ሺህ አጋማሽ ሰው ሆኖ መከራ በመቀበል ዓለምን ያዳነ መሆኑን ለመግለጽ ነው። ከዚህም ሌላ እዝል የእግዚአብሔር ወልድ ምሳሌ መሆኑ ይታወቅ ዘንድ ጌታ ታላላቅ የማዳን ስራዎች በሰራባቸው አበይት በዓላትና ዘመናት እዝል እንጂ ግዕዝ አይቀደስባቸውም። ለምሳሌ ከቀናት ትስብዕት፣ ልደት፣ ጥምቀት፣ ሆሳዕና፣ ትንሣኤ፣ ዕርገት ወዘተ ሲሆኑ ከዘመናት ዘመነ ስብከት፣ ዘመነ ልደት፣ ዘመነ አስተርእዮ፣ ዘመነ መርዓዊ፣ ዘመነ ትንሣኤን፣ ሰሙነ ጰራቅሊጦስ በእዝል መቀደሳቸው እዝል የወልድ ምሳሌ መሆኑን ይበልጥ ያጎላዋል። ሶስተኛው አራራይ። አራራይ ማለት የሚያራራ ልዩ ጣዕም ያለውና ልብን የሚመስጥ ማለት ነው። በባህሪውም በጣም ተወዳጅ የሆነና የማይጠገብ ዜማ ነው። ይህ ዜማ በአምስቱ የዜማ ድርሰቶች ሁሉ ያለ ቢሆንም በተለይ በቅዳሴ ዜማ በዝቶ የሚታይ ነው። አራራይ የእግዚአብሔር መንፈስ ቅዱስ ምሳሌ ነው። የአራራይ ዜማ ባህሪ ጣዕም ያለው ልብን የሚመስጥና አርህራሂ እንደመሆኑ መጠን እግዚአብሔር መንፈስ ቅዱስም ረቂቁን መንፈሰ ልደት ከመስጠት በተጨማሪ የመንግስተ ሰማያት ርስት አረቦን ወይም ማያዣ በመስጠት በጣዕመ ጸጋ ላይ ሕይወትን የሚያድል የምእመናንን ልብ በደስታ የሚሞላ በርህራሄው ኃጢአትን የሚያስተሰሪ መሆኑን ምስጢሩ ያሳያል። ቅዱስ ያሬድ የአራራይን ዜማ በአብይ ጾም ውስጥ ከእዝል ቀጥሎ በሰሙነ ኒቆዲሞስ እንዲቆም አድርጎታል። ከእዝል ቀጥሎ አራራይ መቆሙ ጌታ የዓለም ቤዛ ሆኖ በመስቀል መስዋዕትነቱን ከፈጸመ በኋላ መንፈስ ቅዱስ ለሐዋርያትና እስከ ዕለተ ምጽአት ለሚነሱ ምዕመናን መሰጠቱን ያሳያል። ዜማው አራራሂ እንደሆነ ሁሉ መንፈስ ቅዱስም የምዕመናንን ኃጢአት ይቅር እያለ በርህራሄ የሚጠብቃቸው መሆኑን ምስጢሩ ይገልጻል። በሌላም በኩል ቅዱስ ያሬድ የአራራይን ዜማ በሰሙነ ኒቆዲሞስ እንዲቆም ማድረጉ ጌታ ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ለመዳን ከአብራከ መንፈስ ቅዱስ ዳግም መወለድ እንደሚገባን ለኒቆዲሞስ አስረድቶት ነበርና የኒቆዲሞስ ሳምንት ሊቁ ቅዱስ ያሬድ የመንፈስ ቅዱስ ምሳሌ በሆነ በአራራይ ዜማ እንዲዘከር አድርጓል። ዮሐንስ ወንጌል ምዕራፍ 3 ቁጥር 5። ዳግመኛም ወልድ ከአብ ብቻ የተወለደ መሆኑንና መንፈስ ቅዱስም ከአብ ብቻ የሰረጸ መሆኑን በሚያስረዳ ሁኔታ ግዕዝ፣ እዝልና አራራይ ተጣምረው የሚዘሙበትም ሁኔታ አለ። ለዚህም የደብረ ታቦሩ ሰለስት ወአመሰዱስ ዘበዳዊት የተባሉ ዜማዎች ተጠቃሽ ናቸው። እዝልና አራራይ ግን በየትኛውም ስፍራ ተጣምረው ሲዜሙ አይገኙም። ይኸውም ወልድ ከአብ ብቻ ከሚወለድ መንፈስ ቅዱስም ከአብ ብቻ ከሚሰርጽ በቀር ከወልድ የማይሰርጽ መሆኑን የሚያስረዳ ነው። በሌላ በኩል የሦስቱን አንድነትና እኩልነት ለመግለጽ የመስዋዕት መለወጫ በሆነው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ በሚለው የቅዳሴ ዜማ ሦስቱም ድምፀ ዜማዎች በውስጡ ተሰባጥረው ይገኛሉ። ሌላው ዜማዎቹ ለምን ሶስት ሆኑ የሚል ደግሞ ልዩ ምስጢር ያለበት መልእክት ነው። ቅዱስ ያሬድ ዜማዎቹን ለምን በሶስት አይነት አዘጋጃቸው፣ ለምን አራት አምስት አይነት አድርጎ አላዘጋጃቸውም ስንል ትንቢቱ ምሳሌው እንዲፈጸም ነው። ትንቢቱ ነቢዩ ዳዊት ከ1000 ዓመታት በፊት ወህብስተ መላእክቲሁ በልዑ እጓለ እምሕያው ሰዎች የመላእክትን እንጀራ በሉ በማለት ሰዎች የመላእክትን ምስጋና ማመስገን እንደቻሉ ተናግሯል። ይኸውም ያሬዳዊ ዜማ ነው። ምክንያቱም ምድራዊ እንጀራ እንዳንል መላእክት ምድራዊ እንጀራ አይበሉምና፣ ስጋ ወደሙም እንዳንል መላእክት ስጋ ወደሙን አይቀበሉምና፣ ስለዚህም ሰው የመላእክትን እንጀራ በላ ተብሎ የተነገረው ሰማያዊ ቅኝት የሆነው ያሬዳዊ መዝሙራችን የሚያመለክት መሆኑ አያጠራጥርም። በዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ ሰማያዊት ተቋም መሆኗን አስመስክራለች። መዝሙር 77 ቁጥር 25። ሌላው ምሳሌው እንዲፈጸም ነው። ምሳሌውም በስጋዊ ምግብና አንጻር ነፍሳችንን መመገቡን የሚያሳይ ነው። የመጀመሪያው በጤፍ እንጀራችን ምሳሌ። የቅዱስ ያሬድ ዜማና የጤፍ እንጀራ ምን ያገናኘዋል ያልን እንደሆነ ሊቃውንቱ እንደሚያመሰጥሩት ነቢዩ ዳዊት
አንተ የዘንዶውን ራስ ቀጠቀጥክ፣ ለኢትዮጵያ ሕዝብ ምግባቸውን ሰጣቸው ብሎ የተናገረው ስለ ሁለት ነገር እንደሆነ ምሁራን ይናገራሉ። መዝሙር 73 ቁጥር 13 በመጀመሪያ የዘንዶውን ራስ ቀጠቀጥክ፣ ለኢትዮጵያ ሕዝብ ምግባቸውን ሰጣቸው የተባለው ዘንዶ አምልኮተ ጣዖትን ድንቁርናን አስወግደህ ምግበ ሥጋ ምግበ ነፍስ የምትሆን ርስተ መንግሥተ ሰማያትን የምታወርስ ወንጌልን ሰጣቸው ሲል ነው። ሁለተኛው ማንኛውም ኢትዮጵያዊ ስለሚመገበው የጤፍ እንጀራችን ነው። ምናልባት የጤፉ አይነትና ጥራት ይለያየ ይሆናል እንጂ እንጀራ ሳይበላ የሚውል የሚያድር ኢትዮጵያዊ ዜጋ የለም። በኢትዮጵያውያን የዕለት ከዕለት ሕይወት ውስጥ ታላቅ ቦታ ካላቸው ትውፊታውያን ምግቦቻችን መካከል አንዱ እንጀራ ነው። እንጀራ ለኢትዮጵያውያን ምግባቸው ብቻ ሳይሆን የባህላቸው፣ የታሪካቸው፣ የማንነታቸውና የሕይወታቸው መገለጫም ነው። ከዚህ የተነሳ የኑሮን ውጣ ውረድ፣ ሀብትና ስኬት፣ ክብርና ደስታ የሚገለጠው በእንጀራ ነው። ኑሮ የከበደው ባላገር እንዲህ ሲል ተቀኝቷል ይባላል። እንጀራ በሰማይ እኔ በእግሬ ሆኜ አልደርስበት አልኩኝ ባክኜ ባክኜ በማለት ኑሮን በእንጀራ መስሎ ተናግሯል። በበጋ እህሉን ጨርሶ ክረምትን በቀጠና ያሳልፍ የነበረው የጥንቱ ገበሬ ደግሞ የችግሩን ስፋት ሲናገር እንዲህ ሲል ተቀኘ። እኛስ ይህችን ክረምት ወጣናት በመላ በኩርማን እንጀራ ጎመን ተጠቅልላ በማለት እንጀራ ማጣት የችግርና የድህነት መግለጫ ወይም መገለጫ መሆኑን ገልጧል። ሽማግሌዎቻችን የታዘዟቸውን ያከበሯቸውን ልጆች ሲመርቁ ልጄ እንጀራ ይውጣልህ ይላሉ። ይህ ማለት ያሰብከው ይሳካልህ፣ ሀብት ከብልጽግና፣ ዕድሜ ከጤና አግኝተህ በሕይወት ዘመንህ ደስተኛ ሆነ ኑር ሲሉ ነው። ስለዚህ እንጀራ የመልካም ነገሮች ሁሉ መገለጫ ነው። ጌታችንም በወንጌሉ ለደቀ መዛሙርቱ ጸሎት ሲያስተምር የዕለት እንጀራችንን ስጠን ዛሬ ብላችሁ ጸልዩ በማለት ስለሚበላው እንጀራ ብቻ ሳይሆን ስለ ብዙ ነገር የተናገረ መሆኑን ሊቃውንት በትርጓሜ ያመሰጥሩታል። በኢትዮጵያውያን የእንጀራ አዘገጃጀት ሀልወተ እግዚአብሔርን የሚያስረዳ ትውፊታዊ ትምህርት አለው። ይኸውም የእንጀራ ቅርጹ ክብ ነው። የሚጋገርበት ምጣዱም ሆነ ማቅረቢያው ሞሰቡም ክብ ናቸው። ኢትዮጵያውያን ዓለም ክብ ናት ብለው ያምኑ እንደነበር የሚያሳየን ስዕላዊ ማስረጃ ሲሆን ክብ በሆነችው ዓለም ላይ ስንኖር ሐዘኑንም ሆነ ደስታውን፣ ረሃቡንም ሆነ ጥጋቡን ተጋርተን በመተሳሰብ በጋራ እንኖራለን ሲሉ ነው። ዳግመኛም ሌላው ክብ የመነሻና የመድረሻ ቅርጽ እንደሌለው እግዚአብሔርም መነሻና መድረሻ የሌለው ራሱ መነሻና መድረሻ መሆኑን የሚያሳይ ትውፊታዊ አስተምሮ ነው። የእንጀራችን ክብነቱ ከባህላችንና ከአስተሳሰባችን ጋር መስተጋብር አለው። ኢትዮጵያውያን ተሰባስበው በአንድነት የመመገብ ባህል አላቸው። እንዳሁኑ እየተቆረሰ መቅረብ ከመጀመሩ በፊት በማዕዱ ዙሪያ የሚቀርቡ ሰዎች ለምግቡ የሚኖራቸው ርቀት ተመሳሳይ እንዲሆን ሁሉም በየመደቡ ሰብሰብ ብሎ ክብ ሰርቶ ይመገባል። በክብ ነገር ዙሪያ የሚቀመጡ ሰዎች የትም አቅጣጫ ላይ ቢቀመጡ ለዚያ ነገር የሚኖራቸው ቀረቤታ እኩል ነው። በዓለም ላይ እግዚአብሔር እኩል አድርጎ እንደፈጠረንና ዓለም በምትሰጠን ጥቅምም ሆነ ጉዳት እኩል ተጋሪዎች ነን ሲሉ ነው። ለምሳሌ ሰው ሁሉ እኩል ይበላል፣ ይጠጣል፣ ይራባል፣ ይጠማል፣ ያዝናል፣ ይደሰታል፣ ያንቀላፋል፣ ይነሳል፣ ይሞታል ወዘተ። በእነዚህና በመሳሰሉት መሰረታዊና ሰብአዊ ባህሪያት እኩል ነን ሲሉ ነው። ይህ ብቻ ሳይሆን ክብ የሆነውን እንጀራ ከየትኛውም አቅጣጫ የተቀመጡ ሰዎች እየቆረሱ ሲመገቡት በስተመጨረሻ መካከለኛው ነጥብ ላይ እጆቻቸው ይገናኛሉ። ይህም የአንድነትንና የመቀራረብን ብሎም የመፋቀርን ስሜት ያመጣል። የኢትዮጵያውያን ሕይወት ከእንጀራ ጋር የተያያዘ መሆኑን ከሚያሳዩ ነገሮች አንዱ የጤፍ አመጣጥ ራሱን የቻለ ትውፊታዊ ታሪክ ያለው መሆኑ ነው። እንዲህ ነው ታሪከ ነገሥታችን የመዘገበው። እንዲህ ይላል። ከክርስቶስ ልደት በፊት 2000 ዓመት አካባቢ አንዲት ልጃገረድ ነበረች። ይህች ልጃገረድ አንዲት ሴት ልጅ ከሰው አንድ ደግሞ ከዘንዶ ወለደች። ዘንዶም ሰውን ሁሉ እያሳደደ ይበላ ጀመር። ሕዝቡም እህቱን አማላጅ አድርገው አጋቦስ ለተባለው ለዚህ ዘንዶ በየጊዜው ሊገብሩለት፣ እርሱም እያሳደደ መብላቱን ሊተው ተዋዋሉና እርቀ ሰላም ወረደ። 400 ዓመታት ያህል በዚህ ሁኔታ እየኖሩ ወይም እንደኖሩ ገብጋቦ ወይም አንጋቦ የተባለው ሰው ከሐማሴን መጣ። የሕዝቡን መከራም ተመለከተ። ለምን ትገብሩለታላችሁ ቢላቸውም ያለበለዚያ ይጨርሰናል፣ ለመገበር የተገደድነውም ለመግደል ቢያቅተን ነው አሉት። አንተ ግን ብትገድለው ገዣችን ትሆናለህ ብለው ቃል ገቡለት። እርሱም ዘንዶ ከሚተኛበት ቦታ ሄዶ 7 ዙር አጥር በደረቅ እንጨት አሳጠረ። ከዚያም በ4 ማዕዘን እሳት ለቀቀበት። አጋቦስ የተባለውም ዘንዶ ሙቀት ተሰምቶት ቢነሳ ዙሪያው በእሳት ተከቧል።
ዘንዶው ብርቱ ስለነበር እንደምንም እሳቱን እያለፈ እስከ 7ኛው አጥር ደርሶ ነበር። ነገር ግን የእሳቱ ወላፈንና ጭስ መፈናፈኛ ባሳጣው ጊዜ ገብጋቦ መጥረቢያ አንስቶ መሃል አናቱን ፈለጠው። ከተፈለጠው የዘንዶ ጭንቅላትም ደምና እዥ መሬት ላይ ፈሰሰ። ያም ደምና እዥ የፈሰሰበት መሬት ዕለቱን ዝናብ ቢዘንብበት በቦታው ላይ ጤፍ በቀለ። ዘንዶም እህቱ አልቅሳ ቀበረችው። የተቀበረበትም ስፍራ ተመንዜኦ ተብሎ በአክሱም ምዕራብ እስከ ዛሬ አለ ይባላል። አንጋቦ ግዱርን፣ ግዱር ሰባትሶን፣ ሰባትሶ ተዋሲያን፣ ተዋሲያ ማክዳን ወይንም ንግሥተ ሳባን ወለዱ ይላል ታሪከ ነገሥታችን። የጤፍን ታሪክ ከንግሥተ ሳባ ታሪክ ሲያስቀድመው ጤፍ በኢትዮጵያን የትውፊት ታሪክ ውስጥ ይህንን ያህል ቦታ ያለው ላመጣጡ ራሱን የቻለ የተመጣ ታሪክ የሚተረክለት ባለማዕረግ ምግብ ነው። የሚገርመው ግን ጤፍ ተገኘ የሚሉት በሰሜን ኢትዮጵያ ከ4400 ዓመት ቅድመ ልደተ ክርስቶስ ባለው ጊዜ ውስጥ ነው። ጤፍ ዛሬ ለብዙ ኢትዮጵያውያን የእህል ውድነት ማሳያ ነው። እህል ተወደደ ማለት ጤፍ ተወደደ፣ እህል ረከሰ ማለትም ጤፍ ረከሰ ማለት ነው ይለናል። እንግዲህ በተለያየ መልኩ ይህንን የሚያብራራው ታሪከ ነገሥታችንና ተያያዥ ጉዳያችን። ሌላው ትውፊታዊ አስተምህሮ ክቡር ዳዊት የእባቦችን ራስ በውሃ ውስጥ ቀጠቀጥክ ብሎ ጤፍን በእባብ የመሰለበት ምክንያት እባብ ወይም ዘንዶ ከባህር እንደሚገኝ ወይም እንደሚወጣ ሁሉ ጤፍም ባህር በተባለች በዚህ ዓለም ተዘርቶ ይበቅላልና። ሌላው በተንጣለለ ሜዳ ላይ የተዘራ የጤፍ ቡቃያ ነፋስ ሲነፍስበትና የጠዋት ጮራ ሲያርፍበት እንደ ባህር ማዕበል ሲገለባበጥ በሚታይ ጊዜ ባህር ስለሚመስል በባህር መስሎታል። ሁለተኛው የእባብ ቆዳ ለስላሳ ነው። የጤፍ እንጀራ ሲጋገርም ሲመገቡትም ለስላሳ ነው። ሶስተኛው ደግሞ እባብ ራሱን ተቀጥቅጦ ነው የሚሞተው። ጤፍም ሲወቃ በበሬዎች ከተረገጠ በኋላ ምርቱ ከገለባው የሚለየው በረጅም ዱላ ወይም ሙጭ ራሱን አብዝቶ ሲመታ ነው። ክቡር ዳዊት አንተ የእባቦችን ራስ በውሃ ውስጥ ቀጠቀጥክ፣ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው ብሎ የተናገረው ስለዚህ ነው። ይህ ኢትዮጵያውያን የሚመገቡት ከእግዚአብሔር ያገኙት ምግበ ሥጋ ነው። ጤፍ 3 አይነት ነው። እነዚህም ጥቁር ጤፍ፣ ቀይ ጤፍ ወይም ሰርገኛ ጤፍና ነጭ ጤፍ ወይም ማኛ ጤፍ ናቸው። ይኸውም በ3 አይነት የመገበንና እየመገበን ያለው እንዲሁ በአጋጣሚ ያደረገው ሳይሆን በምሳሌ ነው። ጥቁር ጤፍ የእግዚአብሔር አብ ምሳሌ ነው። አብ በጥቁር መመሰሉ እስመ ነፋስ ጸሊም በአራያሁ ይለዋል። በደመና አምሳል ስለሚገለጥ ነው። ነቢዩ ዳዊት ወረሰየ ጽልመተ ምስዋሮ መሰወሪያውን ጨለማ አደረገ ሲል ጨለማ የግርማ መለኮቱ ምሳሌ መሆኑን ይነግረናል። መዝሙር 17። ቀይ ጤፍ ወይም ሰርገኛ ጤፍ ደግሞ የእግዚአብሔር ወልድ ምሳሌ ነው። ወልድ በቀይ መመሰሉ ወቀይህ በትስብእቱ ይለዋል፣ ደሙን አፍሷልና። አንድም የሰርገኛ እንጀራ የነጭና የጥቁር ውህደት እንደሆነ እግዚአብሔር ወልድም ከትስብእት ጋር ተዋህዷልና። አባ ጽጌ ድንግል እናንተ ግዕዙን አቃንታችሁ ተከታተሉት። ህብረ ሐመልሚል ወፃአ ድኢድ አርአያ ኮሰኮስ ዘብሩር ተአምርኪ ንጹሕ በአምሳለ ወርቅ ግቡር ሲል የጌታችንን አርአያ ትስብእት ወይም ምስጢረ ስጋዌ በተዝጎረጎረ እንቁ መስሎ ተናግሯል። ነጭ ጤፍ የእግዚአብሔር መንፈስ ቅዱስ ምሳሌ ነው። መንፈስ ቅዱስ በነጭ መመሰሉ ጻዕዳ በመለኮቱ ይለዋል፣ በነጭ ርግብ አምሳል ስለሚገለጥ ነው ብለው ሊቃውንቱ መግቦቱን ከጌትነቱ ጋር በማነጻጸር ይተረጉሙታል። እንዲሁም በአብ በወልድ በመንፈስ ቅዱስ አምነን እንመገባለን ስንል ነው በማለትም ያመሰጥሩታል። በማኅሌተ ጽጌም የምናገኘው ነው። ሌላው ለኢትዮጵያ ሕዝብም ምግባቸውን ሰጣቸው ተብሎ የተነገረው ኢትዮጵያውያን የሚመገቡት ምግበ ነፍስ የሆነ በጤፉ እንጀራችን አንጻር ያሬዳዊ ዜማችንን ሲናገር ነው። ያሬዳዊ ዜማችን ደግሞ በንጽጽር ስንመለከተው ያሬዳዊ ዜማም ልክ እንደ ጤፉ 3 አይነት ነው። ግዕዝ፣ እዝል፣ አራራይ። እነዚህ 3ቱ የዜማ ስልቶች ከምግበ ሥጋችን ከጤፉ እንጀራችን ጋር ሲነጻጸሩ ለሥጋችን ጥቁር ጤፍ እንዳለ ሁሉ ለነፍሳችን ደግሞ ግዕዝ ዜማ አለን። ለሥጋችን ቀይ ጤፍ እንዳለ ሁሉ ለነፍሳችን እዝል ዜማ አለን። ለሥጋችን ነጭ ጤፍ እንዳለ ሁሉ ለነፍሳችንም አራራይ ዜማ አለን ማለት ነው። ስለዚህ ጥቁር ጤፍ በግዕዝ፣ ቀይ ጤፍ ሰርገኛ ጤፍ በእዝል፣ ነጭ ጤፍ ወይም ማኛ ጤፍ በአራራይ አንጻር እየተመገብን እንገኛለን። ምስጢሩም ነፍሳችንን በ3 የዜማ ስልት ሥጋችንንም በ3 የጤፍ አይነት የሚመግበን የነፍሳችሁም የሥጋችሁም ፈጣሪ እና መጋቢ እኔ ነኝ ሲያሰኘን ነው። ያሬዳዊ ዜማችንና የጤፉ እንጀራችንን የሚመሳሰሉበት ሌላው ምክንያት ደግሞ
ጤፍ የተፈለገውን ዓመት ቢቀመጥ ነቀዝ አያሰጋውም። ያሬዳዊ ዜማም ጊዜ አይረታውም፣ ዘመን አይሽረውም። እንደሚታወቀው ያሬዳዊ ዜማ ለ1500 ዘመናት ሙሉ ሳይከለስ ዜማው ሳይበረዝ በምንም መልኩ ሳይሸራረፍ ከዓመት ዓመት ሳይነጥፍ የኖረ ያውም በየጊዜው የተነሱትን የነ ዮዲት ጉዲትን የነግራኝ አህመድን የሌሎችንም ወረራ ተቋቁሞ ማርጀት ማፍጀት ሳይኖርበት ዘመን የተሻገረ ወደፊትም የሚሻገር የማይሰለች የዘመን ቅርስ የሆነ የዜማ ስልት ነው። ሌላው ጤፍ በወፍጮ ከተፈጨ በኋላ የማይሆነው ነገር የለም። ብዙ ነገር ይሆናል። እንጀራ ይሆናል፣ ዳቦ፣ እንጎቻ፣ ገንፎ፣ ቂጣ፣ አጥሚት፣ ፍርፍር እንዲሁም አረቄና ጠላ ወዘተ ይሆናል። ያሬዳዊ ዜማም ቁም ዜማው ከተቃኘ በኋላ ዝማሜ፣ ጸናጽል፣ ጽፋት፣ አመላለስ፣ ወረብ፣ ቸብቸቦ ይሆናል። ስለዚህ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ተብሎ የተነገረው ለጊዜው ለጤፉ እንጀራችን ሲሆን ፍጻሜው ግን ለያሬዳዊ ዜማችን መሆኑን አረጋግጠናል ማለት ነው። አንዳንድ ሊቃውንት ለስጋው ደሙ ሰጥተው ይተረጉሙታል። በመሰረቱ ያስኬዳል። ሆኖም ግን ስጋው ደሙ የተሰጠው ለኢትዮጵያ ሰዎች ብቻ አይደለም፣ ለዓለም ሕዝብ ሁሉ ነው። ሆኖም ለኢትዮጵያ ሕዝብም ምግባቸውን ሰጣቸው ተብሎ በተለየ መልኩ የተነገረው ዋናው ምስጢር ለያሬዳዊ ዜማችን መሆኑን በግልጥ ያሳያል። አሁን ወደሚቀጥለው ደግሞ ከጤፍ እንጀራው ደግሞ ካየን በኋላ በሶስት የመመሰሉ ዜማው ለምን በሶስት ቀረበ ለሚለው አንዱ በእንጀራው ጤፋችን ምሳሌ ነው እንዳሉ ሁሉ ሁለተኛው ደግሞ ግዕዝ እዝልና አራራይ ለምን ዜማው ሶስት ሆነ ለሚለው ማስረጃ የሚሆነን በሶስቱ ባህሪያተ ነፍስ ምሳሌ ነው። ሌላው ያሬዳዊ ዜማ ሶስት ስልተ ዜማ የመሆናቸው ምስጢር ለሶስቱ ባህሪየ ነፍሳችን ጣፋጭ ምግብ መሆኑን ለማስረዳት ነው። ነፍሳችን ሶስት ባህሪያት አሏት። ለባዊነት፣ ነባቢነትና ሕያውነት ናቸው። ግዕዝ በለባዊነት፣ እዝል በነባቢነት፣ አራራይ በሕያውነት ይመሰላል። በለባዊነታችን ልብ አድርገን አስተውለን ተገንዝበን፣ በነባቢነታችን ቃል አውጥተን በአንደበታችን ተናግረን፣ በሕያውነታችን ደግሞ ሕያው ሆነን ሕያው ለሆንክ ላንተ ሕያው ምስጋና እናቀርባለን ስንል ነው። እነዚህ ዜማዎች ሕያዋን ናቸው። ምክንያቱም ከሰማይ የወረደ መለኮታዊ ቀመር መላእክታዊ መዝሙር በመሆኑ ያሬዳዊ ዜማ አገልግሎቱ በምድር ብቻ የሚወሰን ሳይሆን መቃብርን የሚሻገር ከሞት በኋላ ባለው ሕይወት የሚቀጥል በላይኛው ወደብ የሚዘመር ሕያው መዝሙር ነው። ሶስተኛው ይኸው ዜማ ሶስት የመሆኑ ደግሞ በሰንደቅ ዓላማችን ምሳሌ ነው። ሰንደቅ ዓላማችንና ዜማችን የሚያመሳስለውን ምስጢር ከማየታችን በፊት ሰንደቅ ዓላማ ማለት ምን ማለት ነው የሚለውን ባጭሩ ለማየት ያስፈልገናል። ሰንደቅ ዓላማ ማለት የአንድን ሀገር ክብር፣ ነፃነትንና ሉዓላዊነትን የሚገልጽ ብሔራዊ አርማ፣ ህዝባዊ መገለጫ ማለት ነው። ዶክተር ከበደ ሚካኤል ታሪክና ምሳሌ አንደኛ በተባለው ድርሰታቸው ላይ ሰንደቅ ዓላማ ማለት የነፃነት ምልክት፣ የአንድ ህዝብ ማተብ፣ የህብረት ማሰሪያ ጥብቅ ሐረግ ነው በማለት ተርጉመውታል። የሀገራችን ሰንደቅ ዓላማ በአፍሪካ ሀገሮች ዘንድ ትልቅ ክብር ያለው ሲሆን ለአፍሪካ ሀገሮች ባንዲራ ቅድመ አያት ነው። ኢትዮጵያ ዘመን ተሻጋሪ የሰንደቅ ዓላማ ታሪክ ካላቸው ገናና ሀገራት አንዷ ናት። አረንጓዴ፣ ቢጫ፣ ቀይ ባንዲራችን ሉዓላዊነትን፣ እኩልነትን፣ ሀያልነትን የሚወክሉ ቀለማት ናቸው። ይኸውም አረንጓዴ ልምላሜን፣ እድገትን፣ ልማትን የሚያመለክት ሲሆን ያለፈውም ሆነ የመጪው ጊዜ በልማት በእድገት የመለወጥና የመኖር ራዕይን ያስረዳል። ቢጫው የተስፋ የፍትህና የእኩልነት ምልክት ሲሆን ኢትዮጵያዊነት ማለት ፍትሐዊነትና እኩልነት ማለት መሆኑን ያስረዳል። ቀዩ መስዋዕትነትንና ጀግንነትን ያመለክታል። ኢትዮጵያዊነት ማለት ጀግንነትና መስዋዕትነት ማለት መሆኑን ያስረዳል። ኢትዮጵያ እነዚህን ህብረ ቀለማትን መጠቀም የጀመረችው ከጥንት ከዘመናት ሲሆን ይኸውም በአባታችን በኖህ አማካኝነት ከእግዚአብሔር የተቀበለችው የዘላለም ሰንደቅ ዓላማዋ መሆኑን ታሪክ ያስረዳል። ነገር ግን ለመጀመሪያ ጊዜ ለሰንደቅ ዓላማ ልዩ ትርጓሜ የተሰጠው በ1898 ዓ.ም በዳግማዊ አጼ ምኒልክ ዘመነ መንግስት እንደሆነ በታሪክ ይነገራል። በርካታ የአፍሪካ ሀገራት እነዚህን ህብረ ቀለማት መጠቀም የጀመሩት ከአድዋ ድል በኋላ እንደሆነም ይታወቃል። ይኸውም ኢትዮጵያ አፍሪካ የነጻነት ተምሳሌትና አፍሪካውያን ለነጻነታቸው እንዲታገሉ የማንቂያ ደወል በመሆኗ ይህን ድል አድራጊነት በርካቶች ሰንደቅ ዓላማችን ለመጠቀማቸው ቀዳሚ ምክንያት እንዳደረጉት የታሪክ ምሁራን ይናገራሉ። እንግዲህ ሰንደቅ ዓላማችን በሶስት ቀለማት የተዋቀረ ነው። ሰንደቅ ዓላማ እንደ ሀገር የራሱ የሆነ መልእክትና ትርጉም ሊኖረው ይችላል። በአንጻሩ ደግሞ በቤተክርስቲያናችን የራሱ የሆነ ትርጉምና ምስጢር አለው። ይኸውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንደቅ ዓላማን በሁለት አበይት መንፈሳዊ ነገሮች ትመስለዋለች።
የመጀመሪያው በኖህ ቀስተ ደመና ትመስለዋለች። የቤተ ክርስቲያን ሊቃውንት እንደሚናገሩት ዓለም በንፍር ውሃ ከጠፋ በኋላ ኖህ ፍጥረታትን ለዘር ያህል አትርፎ ከመርከብ ወጥቶ ምድርን ረገጠ። ዳግመኛም በልምላሜ አጊጣ ቢያገኛት ደስ አለው። ፈጽመህ ያላጠፋህን አምላካችን ሆይ ክብር ተመስገን ለማለት መስዋዕት ሰዋ። እግዚአብሔርም መስዋዕቱን ተቀበለለት፣ እንዲህም አለው ብዙ ተባዙ ምድርን ሙሏት አለው። ዘፍጥረት ምዕራፍ 9 ቁጥር 7። ኖህም እኔ ብበዛ ምን ዋጋ አለው? የኔ ልጆች ኃጢአት መስራታቸውን አይተውም። እንደገና ወልደን ተዋልደን በድለን ከምናሳዝንህ አንተም ፈርደ ከምታጠፋን ቀድሞ ባንባዛ ይሻላል አለው። ዳግመኛ የሰው ልጅ በንፍር ውሃ እንዳላጠፋው ቃል እገባልሃለሁ አለው። በምን አውቃለሁ? ምልክት ስጠኝ አለው። ደመና በዞረ ጊዜ ቀስተ ደመና በሰማይ ላይ ቀርጾለታል። ይኸውም አረንጓዴ፣ ቢጫ፣ ቀይ ነው። ነጭና ጥቁር አለበት። ነገር ግን ጎልተው የሚታዩት አረንጓዴ፣ ቢጫና ቀይ ናቸው። ይህ ቀስተ ደመና ዛሬም ደመና በዞረ ጊዜ በሰማዩ ላይ እናየዋለን። የሀገራችን ሕዝብ የማርያም መቀነት ብሎ ይጠራዋል። ይህም በልማድ ሳይሆን በምስጢር ነው። ይኸውም ደመና የእመቤታችን ምሳሌ ነው። ሦስቱ ቀለማት የንጽሐ ሥጋዋ፣ የንጽሐ ነፍሷና የንጽሐ ልቦኗ ምሳሌ ነው። የኖህ ቀስተ ደመና እግዚአብሔር ዳግም ምድርን በንፍር ውሃ እንዳያጠፋት ቃል ኪዳን ያደረገባት ምስክር ስትሆን፣ እመቤታችን ደግሞ ዳግም የሰው ልጅ በፍዳ በኩነኔ በመርገም እንደማይቀጣው ቃል ኪዳን የገባባት ምስክር ናት። አባ ጽጌ ድንግል እንዲህ ሲል መስክሯል። ቀስተ ደመና ማርያም ትዕምርተ ኪዳኑ ለኖህ ብሎ በተናገረው ማለት ነው። ለምህረትና ለፍርድ መታሰቢያ አድርጎ የሾመሽ የኖህ የቃል ኪዳኑ ምልክት ቀስተ ደመና ማርያም ሆይ ምድርን በንፍር ውሃ ፈጽሞ ስላጠፋት ፈንታ ሰፊውን ሰማይ በከዋክብት እንዳስጌጠው በአንቺ ምክንያትም ምድርንም በአበባ ፍሬዎች አስጌጣት በማለት እመቤታችን መድኃኔ ዓለም ክርስቶስን በመውለዷ ምድራችን እንደተባረከችና ነዋሪዎቿም ከጨለማ ወደ ብርሃን ከሞት ወደ ሕይወት መሸጋገራቸውን ተናግሯል በማኅሌተ ጽጌ። ዳግመኛም ሰንደቅ ዓላማውን በያሬድ ዜማ ትመስለዋለች። ይኸውም ሰንደቅ ዓላማው ከዜማው ጋር ምን ያገናኘዋል ያልን እንደሆነ ሰንደቅ ዓላማ የሀገራችን መገለጫ እንደሆነ ያሬዳዊ ዜማም የሀገራችን መገለጫ ነው። ምንም እንኳ የዜማው ባለቤትነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢሆንም ቅሉ ሀገራችን ኢትዮጵያ በስልጣኔና በሉዓላዊነት ቀዳሚና ፋና ወጊ መሆኗን ከሚመሰክሩልን ምስክሮች አንዱ ይህ ያሬዳዊ ዜማ መሆኑ ግልጽ ነው። ዓለም በጨለማ መጋረጃ ውስጥ ሆኖ ከጀርባውና ወይም በጀርባውና በክንዱ ላይ የአዞና የእባብ ምስል እየተነቀሰ ጣዖት በሚያመልክበት ዘመን ከምዕት ዓመታት በፊት ኢትዮጵያ ጥዑም የሆነ ስልታዊ ዜማና ምጡቅ ፊደል ያላት ሉዓላዊት ሀገር እንደነበረች የምናስረዳበት ልሳናችን ዜማችን ነው። በዜማ የተማረው ትውልድ ነው አትንኩኝ ብሎ ዳር ድንበሩን አስከብሮ ባንዲራውን ሰይሞ ነፃነትን ያቆየልን። ስለዚህ ሰንደቅ ዓላማው 3 ቀለማት እንዳለው ያሬዳዊ ዜማም 3 ስልተ ዜማዎች ግዕዝ፣ እዝል፣ አራራይ አሉት። ቀዩ ቀለም በግዕዝ ዜማ፣ ቢጫው ቀለም በእዝል ዜማ፣ አረንጓዴው ቀለም በአራራይ ዜማ ይመሰላል። አራተኛው 3 ለምን ሆነ ዜማው ለሚለው ላነሳ ነው ምስክር የሚሆነን በ3ቱ ቃላተ ፍጥረት ምሳሌ ነው። 3 ዝርዋን ቃላት አሉ። እነርሱም አተርጋውን፣ ቦርፎሪኮንና አትሪኮን በመባል ይታወቃሉ። አተርጋውን ማለት መላእክት የሚያመሰግኑበት ቃል ነው። አንድም አዳምና ሔዋን ከበደል በፊት በገነት 7 ዓመት ያመሰግኑበት የነበረ ቃል ነው። አንድም ነፍስ ከሥጋ በተለየች ጊዜ የምታመሰግንበት ቃል ነው። ኋላ በዕለተ ምጽአት ሞተን ተነስተን የምናመሰግንበት ቃል ነው። አንድም ቅዱሳን ሲበቁ የሚያመሰግኑበት ቃል ነው። አንድም ሕፃናት በማኅፀን ሳሉ የሚያመሰግኑበት ቃል ነው። ስለዚህ አተርጋውን የእዝል ዜማ ምሳሌ ነው። ቦርፎሪኮን ማለት ነቢያት ከእግዚአብሔር የሰሙት ቃል ነው። ይኸውም የትንቢት ቃል ነው። በአካልነት ያለ አይደለም። ቦርፎሪኮን የአራራይ ዜማ ምሳሌ ነው። አትሪኮን የተባለው ደግሞ ቃላተ ሰብ፣ ቃላተ እንስሳ ሲሆን ይኸውም በአየር የሚፈሰው ዝርው ቃል ነው። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላቸው አትሪኮን የጽር ቃል ሲሆን ዝርው ቃል ፍሬ ነገር የሚሰማበት ድምፅ ሰብአዊ ማለት ነው ብለው ገልጠውታል። መጽሐፈ ሰዋስው ወግስ ወመዝገበ ቃላት አዲስ በአለቃ ኪዳነ ወልድ ክፍሌ ገጽ 194። ትሪኮን የግዕዝ ዜማ ምሳሌ ነው።
ታላቁ ሊቅ ጎርጎርዮስ ስለ ሦስቱ ቃላት ሲናገር አተርጋውን የመላእክት ቃል ነው፣ በአካላዊነት ያለ አይደለም። ቦርፎሪኮንም ነቢያት ከእግዚአብሔር የሰሙት ቃል ነው፣ ይኸውም የትንቢት ቃል ነው። አትሪኮን በአየር የሚፈሰው ቃላችን ነው፣ ከእርሱም ድምፅ ይገኛል፣ በአካላዊነት ያለ አይደለም ሲል ያትታል። ሃይማኖተ አበው ዘጎርጎርዮስ 13 ቁጥር 23። አምስተኛውና የመጨረሻው እዝል ግዕዝና አራራይ በሶስት ለምን ተመሰሉ፣ ዜማው ለምን በሶስት ሆነ ለሚለው በሶስቱ ሕግጋተ ምሳሌ ነው። እነዚህ ሕግጋተ እግዚአብሔር የሚባሉት ዓለም ከተፈጠረበት ጊዜ ጀምሮ እስካሁን ድረስ እግዚአብሔር ለሰዎች ያዘጋጃቸው መመሪያና ራሱን ለሰዎች የገለጠባቸው ሕግጋት ናቸው። እነዚህም ሕገ ልቦና፣ ሕገ ኦሪትና ሕገ ወንጌል በመባል ይታወቃሉ። ስለዚህ የቅዱስ ያሬድ ስልተ ዜማዎች ሶስት መሆናቸው በሶስቱ ሕጎች ሲመሰገን ሲመለክ የኖረው ያው አንዱ እግዚአብሔር መሆኑን ለማስረዳት ነው። ሶስቱንም ዘመናት ደግሞ ወይም ሕግጋት ለማየት ሕገ ልቦና በግዕዝ ዜማ። ሕገ ልቦና የሚባለው ከአዳም ጀምሮ እስከ ሙሴ ያለው ዘመን ሲሆን በዚህ 3850 ዘመን ይገኛል። ይህ ዘመን ሰዎች መምህር፣ መጽሐፍ፣ መካሪና አስተማሪ ሳይኖር እግዚአብሔር በልቦናቸው በጻፈላቸው አይምሮ ጠባይ እግዚአብሔርን ያመለኩበት ዘመን ነው። ሕገ ልቦና ለሰው በጥንተ ተፈጥሮ ከልዑል እግዚአብሔር የተሰጠው የመጀመሪያ ሕግ ነው። ምክንያቱም ሰው እንደ መላእክት ሃይማኖቱን በሕገ ልቦና አውቆና ጠብቆ ፈጣሪውን ፈርቶ አክብሮ ሊኖር እንጂ በደብተርና በእርሳስ በተጻፈ ሕግ ሊመራ እንዳልተፈጠረ ሄኖክ ይናገራል። ሄኖክ 19 ቁጥር 22። ሕገ ልቦና ለሕግጋቱ የመጀመሪያ እንደሆነ ግዕዝ ዜማም ለዜማዎቹ የመጀመሪያ ነው። ሕገ ልቦና ከሌሎች ሕግጋት ከባድ እንደሆነ የግዕዝ ዜማም ከሌሎቹ ዜማዎች ከባድ ነው። ሕገ ኦሪት በእዝል ዜማ። ኦሪት ማለት ብርሃን ማለት ሲሆን አምልኮተ ጣዖት በሰለጠነበት ሰይጣናዊ ኃጢአት በሰፈነበት ዘመን ተሰርታ እውነትን ከሐሰት እምነትን ከክህደት እግዚአብሔርን ከጣዖት ለይታ መመሪያ ትሰጣለችና ነው። ሕገ ኦሪት የሚባለው ከሙሴ ጀምሮ እስከ ክርስቶስ ልደት ያለው ዘመን ሲሆን በዚህ ዘመን 1650 ዘመን ይገኛል። ይህ ዘመን የሰው ልጅ እንደ መላእክት በሕገ ልቦና መኖር ቢሳነው ለመጀመሪያ ጊዜ በተጻፈ ሕግ መመራት የጀመረበት እግዚአብሔር በሙሴ አማካኝነት የቃል ኪዳን ታቦት ጽሑፋዊ ሕግና መመሪያ የሰጠበት እንዲሁም ከኃጢአትና ከጣዖት ለይቶ የሚያስተምር መምህርና ካህን የሰየመበት መጻያትንና ኃላፊያትን የሚናገሩ ነቢያትን የሾመበት ዘመን ነው። ሕገ ኦሪት ሁለተኛ ሕግ እንደሆነ እዝል ዜማም ሁለተኛ ዜማ ነው። ይህ ዘመን ጽድቃችን እንደ መርገም ጨርቅ ሆነ፣ ሁላችን እንደ ርኩስ ሰው ሆን፣ በደላችን እንደ ቅጠል አረገፈን። ምን አለ ሰማዩን ቀደህ አንድ ልጅን ልከህ ከምሕረት አልባ ከዲያብሎስ ደባ ካጋንንት ድብደባ ብታድነን እያሉ አበው ያዘኑበት ነቢያት ያለቀሱበት ዘመን ነው። እዝልም ጣዕመ ዜማው የሚያሳዝንና የሚያስለቅስ ከመሆኑም በላይ እንዲያድናቸው ተስፋ ያደረጉት እግዚአብሔር ወልድም በእዝል ይመሰላልና ዘጸአት ምዕራፍ 24 ቁጥር 8። ሌላው ሕገ ወንጌል በአራራይ ዜማ የሚለው ነው። ሶስተኛው ሕገ ወንጌል የሚባለው ከክርስቶስ ልደት እስከ ዓለም ፍጻሜ ድረስ ያለው ዘመን ሲሆን በዚህም 2010 ዘመን ይገኛል። ሕገ ወንጌል በአራራይ የተመሰለበት ምክንያት ሕገ ወንጌል ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዳችሁ ጸልዩ፣ ክፉን በክፉ አትመልሱ እያለች ምሕረትን፣ ይቅርታን፣ ፍቅርንና ርኅራኄን የምታስተምር የርኅራኄ ሕግ ናት። አራራይ ዜማም ያዘኑትን የሚያጽናና፣ የተጨነቁትን የሚያረጋጋ፣ የጨከኑትን የሚያራራ የርኅራኄ ዜማ ነውና ስለዚህ እግዚአብሔር በሶስት ሕግጋት መመለክ ፈቃዱ እንደሆነ ሁሉ በዚሁ አንጻር በሶስት ስልተ ዜማ መመስገኑ ፈቃዱ እንደሆነ እንገነዘባለን። የመጨረሻው በሶስት ዓለማት ምሳሌ የምንለው ነው። ቅድም መጨረሻ ብለን በሶስቱ ሕግጋት ምሳሌ ያልነው አምስተኛው ሆኖ አሁን ደግሞ የምንጨምረው ስድስተኛው በሶስቱ ዓለማት ምሳሌ የመሆኑም ግዕዝ፣ እዝልና አራራይ በዚህ መልኩ የሚነገርበት ሌላው ምሳሌያችን ነው። እግዚአብሔር ሶስት አይነት ጣዕመ ዜማ የገለጠልን ሌላው ምክንያት እግዚአብሔር በሶስት ዓለማት ስለሚመሰገን ነው። ሶስቱ ዜማዎች ሶስት ዓለማትን ይወክላሉ። እነዚህም ይህ ዓለም ገነትና መንግሥተ ሰማያት ናቸው። ግዕዝ ዜማ የዚህ ዓለም ምሳሌ ሲሆን ግዕዝ ዜማ ጠጠር ጠንከር ያለ ብርቱ ትንፋሽ የሚፈልግ ጥሩ ጉልበት የሚጠይቅ ዜማ እንደሆነ ይህም ዓለም የፈተናና የመከራ ዓለም ስለሆነ ይህን ዓለም ለማሸነፍ ልባዊ እምነት፣ መንፈሳዊ ብርታት ይጠይቃል። አባታችን ኢዮብ
የሰው ሕይወት በምድር ላይ ብርቱ ሰልፍ አይደለምን? ወራቱም እንደምንደኛ ወራት አይደለምን? ሲል ዓለም ጠንካሮች ሮጠው የሚቀድሙባት የፈተና ሜዳ መሆኗን ተናግሯል። ኢዮብ ምዕራፍ 7 ቁጥር 1። ጌታችንም በቅዱስ ወንጌሉ በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌአለሁና ጽኑ ሲል ይህች ዓለም መከራ የሚደገስባት የመከራ አዳራሽ መሆኗን ተናግሯል። ዮሐንስ 16። እዝል ዜማ የገነት ምሳሌ ነው። እዝል ከግዕዙ ቀጥሎ እንደሚቀርብ ገነትም በዚህ ዓለም እያሉ በሚሰራ ምግባር ትወረሳለችና። አራራይ የመንግሥተ ሰማያት ምሳሌ ነው። አራራይ የሚያጽናና የሚያረጋጋ ዜማ እንደሆነ መንግሥተ ሰማያትም መጽናናት መረጋጋት ያለባት የብርሃን ከተማ ናትና። እንግዲህ ለዛሬ በጣም በሰፊው እንደተመለከታችሁት እንዳደመጣችሁት ማለት ነው። መቼስ ጊዜ ወስዳችሁ ትሰሙታላችሁ። መቼም እንደሚጠቅመንም ስለማናውቅ እኛም ሰምተን ለልጆቻችን ለማስተማር ለሚጠይቁን መልስ ለመስጠት እንደው ትንሽ ትንሽ መረጃ ለማቀበል ያህል ነው። ቢረዝምብንም ጊዜ ወስደን እንደ እግዚአብሔር ፈቃድ ይሄንን እንደ አምላካችን ፈቃድ ማስታወሻ ብንችልም ማስታወሻ እየያዝን ሁሉ ልንከታተለው የሚያስፈልግ ልዩ የሆነ የቅዱስ ያሬድን በረከት እንድናገኝ የሚያሳስበን መልእክት ነው። እንግዲህ የዛሬው መልእክታችንን ጠቅለል ስናደርገው የመጀመሪያ ያየነው ዜማውና መንፈሳዊ ተመስጦው የቅዱስ ያሬድ ነበር ያየነው። ሌላው የቅዱስ ያሬድ ሶስቱ የዜማ ስልቶች ያልናቸው ግዕዝ፣ እዝልና አራራይ ትርጓሜዎቻቸውን እያንዳንዳቸውን አይተናል። ግዕዝ በአብ ይመሰላል፣ እዝል በወልድ ይመሰላል፣ አራራይ በመንፈስ ቅዱስ ይመሰላል ያልነው ካልን በኋላና በውስጡ ብዙ ሚስጥራትን ከተከታተልን በኋላ ዜማዎቹ ለምን ሶስት ሆኑ ለሚለው 6 ምሳሌዎችን የጠቀስነው። 3 የሆኑበት ምክንያት አንደኛው በጤፍ እንጀራችን ምሳሌ ነው የሚል ልዩ የሆነ ምስጢርን ተከታትለናል። እንዲሁም በሶስቱ ባህሪያተ ነፍስ ምሳሌ ሁለተኛው ነው። ሶስተኛው በሰንደቅ ዓላማችን ምሳሌ፣ አራተኛ በሶስቱ ቃላተ ፍጥረት ምሳሌ፣ እንዲሁም አምስተኛ በሶስቱ ሕግጋት ምሳሌ፣ አሁን ደግሞ መጨረሻ ላይ በሶስቱ ዓለማት ምሳሌ ብለን 6 ነገሮችን እንደ አምላካችን ፈቃድ አይተናል። የቅዱስ ያሬድን ነገር እንደ ወደፊት ደግሞ አለፍ እያልን እናመጣዋለን እንጂ በየጊዜው በየቀኑ ብንማማረው እጅግ በጣም ብዙ ሚስጥራት ያሉበት ነው። የቅዱስ ያሬድ የዜማ ምልክቶችና አስተምሮቸው ራሳቸው ብዙ አሉ። ድፋት፣ ሂደት፣ ይዘት፣ ቅናት፣ ቁርጥ የሚባሉ የተለያዩ ትርጓሜ ያሉበት አለ። እንዲሁም ደግሞ የቅዱስ ያሬድ አርስተ ዜማዎች የሚባሉ ደግሞ ለምሳሌ አንደኛ ዋዜማ፣ ሁለተኛ በሐምስት፣ ሶስተኛ እግዚአብሔር ነግሰ፣ አራተኛ ይትባረክ፣ አምስተኛ ሰለስት፣ ስድስተኛ ሰላም፣ እንዲሁም ደግሞ ሌሎች መዝሙር፣ አቡን፣ ማሃተው፣ ቅንዋት የሚባሉ እነዚህ ሁሉ ዘአምላኬ የሚባሉ ትርጉማት ወይም ደግሞ ትምህርቶች ያሉበት አለ። ሚበዝሁ አርባዕት፣ ብፁዕ ዘይሌቡ፣ መወድስ፣ ኩልክሙ፣ ማህሌት፣ ስባተ ነግ፣ እስመ ለዓለም፣ አርያም፣ ዝማሬ፣ ክብር ይእቲ፣ ዕጣነ ሞገር እነዚህ ሁሉ ልንከታተላቸው፣ ልንሰማቸው፣ ትርጉማቸው ልናውቃቸው የሚገቡ ናቸው። ወደፊት እንደ እግዚአብሔር ፈቃድ እንመለስባቸዋለን። ሌላው 5ቱ ጸዋተ ዜማ በተለይ በቅዱስ ቤተክርስቲያናችን በስፋት የምንጠቀምባቸው አንደኛ ድጓ፣ ሁለተኛ ምዕራፍ፣ ሶስተኛ ዝማሬ፣ አራተኛ መዋስት፣ አምስተኛ ቅዳሴ የተባሉትም አሉ። እነዚህ ነገሮች ሁሉ እንግዲህ በቅዱስ ያሬድ ሕይወት ውስጥ ወደኛ መተው ወይም ደግሞ እሱ ለኛ አስተላልፎልን እንድንኖርበት እንድንጠቀምበት የተሰጡ ሀብቶቻችን እንደሆኑ እንድናውቃቸው ያስፈልጋል። ለጊዜው በ2 መርሃ ግብሮች እነዚህን ለማየት ወደናል። ወደፊት እንደሱ እንዳምላካችን ፈቃድ እናንተም እንደው እንዲቀርብላችሁ ወይም ደግሞ እንድትከታተሉት ካስፈለገ መለስ ብለን እናያቸዋለን። ባያስፈልጋችሁም እንኳን ወይም ደግሞ እናንተ ባትነግሩንም እንኳን ማለት ነው የግድ እነዚህ ነገሮች ማወቅ ስለሚገባን በተለየ መልኩ ራሱን የቻለ ደግሞ ከቅዱስ ያሬድ ጋር ልንሰማቸው በሚያስፈልጉ የግድ ዓመተ ክብሩን ጠብቀን ሳይሆን እንደው ቢያንስ በየወሩ በ11 እንኳን ወርሃዊ መታሰቢያውን ስናደርግ የቅዱስ ያሬድን ነገር የሚያጠይቁ ቅድም ያነሳናቸውን በዚህ በ2 መርሃ ግብር ያልተካተቱትን ለማየት እንሞክራለን። እንግዲህ እግዚአብሔር አምላካችን በቸርነቱ ይህን የሰማነውን በልባችን ያሳድር። እንደሱ እንደ አምላካችን ፈቃድ እንግዲህ ይህንን የተሰወረበትን ታላቅ በዓሉን በየወሩ በ11 የምናከብረውን ግንቦት 11 ደግሞ ትልቅ የሆነውን ታላቅ የሆነውን በስሙ በተሰየመ ታቦቱ ባለበት ጽላቱ ባለበት ቦታ ሁሉ በታላቅ ክብር የሚታሰበውን የግንቦት 11 በዓሉን በተመለከተ ደግሞ እነዚህ 2 መርሃ ግብሮች ወደ እናንተ ለማድረስ ሞክረናል። በእውነት ሆህተ ስብከት እንደ እግዚአብሔር ፈቃድ ከቅዱስ ያሬድ ጋር በተያያዘ የሚነግረን እጅግ በጣም አንድ ራሱን የቻለ መጽሐፍ ሊወጣው የሚችል ብዙ መረጃዎችን የያዘ መልእክታችን ነው። ቅጽ አንድ መጽሐፍ እናንተ ይህንን ዝርዝር ሁኔታውን ለመያዝ ብትሞክሩ እና ብትይዙት በብዙ ታተርፉበታላችሁ፣ ትጠቀሙበታላችሁና ሆህተ ስብከት ቅዱስ ያሬድ ቅጽ 1ም ቅጽ 2ም እጅግ በጣም በርካታ የበዓላት ማስታወሻ እስከነ ዝርዝር ሐሳባቸውና ትርጓሜያቸው የያዘ መጽሐፍ ስለሆነ እንደ አምላካችን ፈቃድ ብትይዙት ከወዲሁ
በእውነት በጣም እንደምትጠቀሙ ነው። አንዳንዶቻችሁም ገዝቼዋለሁ እያላችሁ እንደነገራችሁንም ተሰምተናል። ያው ጠቆማችሁናል። ሌሎቻችን መቼስ መጽሐፍትን የመሰለ ነገር በእጅ ማድረግ ከዚህ የበለጠ ሀብት የለምና ይህንን ይዘን እንድንጠቀምበት እንደሱ እንደ አምላካችን ፈቃድ ባገኘችሁት አጋጣሚ መጽሐፍትን ስንጠቁማችሁ ልትይዟቸው ብትሞክሩ የበለጠ ዋጋ የምታገኙበት ከእግዚአብሔር ጋር የምንገናኝበት የቅዱስ ቤተክርስቲያናችንን ትምህርት ደግሞ ቀረብ ብለን የምናውቅበት እንዲሆን በሚረዳ መልኩ የተዘጋጁ የተደከመባቸው ናቸውና ለማለት ነው። ሊቀ ጉባኤ ጌታሁን ደምጸ ይህንን ደክመው አዘጋጅተውልናል። በእውነት እጅግ በጣም ግሩም የሆነ መልእክት ነው። መጽሐፍቶች ናቸው የሰጡን። ይሄም ሆተ ስብከት አለ፣ እንዲሁም ደግሞ አሮዲዮን የሚባል መጽሐፍ አለ አሁን በቅርብ የወጣም እንደ እግዚአብሔር ፈቃድ ወደፊትም እግዚአብሔር ደግሞ በገለጠላቸው ደግሞ የሚያዘጋጁትንም ደግሞ እንዲሁ እንከታተላለን። ለሁሉም የሕይወትን ቃል ያሰማልን። በእውነት ለአባታችን በእድሜ በጸጋ ይጠብቅልን። የቸርነቱን ስራ ለአምላካችን ለሁላችን የሚስራልን። የቅዱስ ያሬድን በረከት አብልጦ አብዝቶ አትረፍርፎ ለሁላችን የሚስጠን። በቅዱስ ቤተክርስቲያናችን እንግዲህ ስንገኝ የምንሰማቸው ዜማዎች ሁሉ ምንጫቸው መገኛቸው ከመድኃኔዓለም ከኢየሱስ ክርስቶስ ከራሱ ከባለቤቱ የተቀበለው የቅዱስ ያሬድ ዜማ ምንጭ እንደሆነና በዚያ ውስጥ ብዙ ትርጉም እንዳለው ይኸው ዛሬም እንኳ በተለያየ መልኩ ተምረናል። በልባችን ጽላት ይጻፍልን። የምህረት አምላክ የሰማነውን ሁሉ ለፍሬ ለበረከት አድርጎ ለእኛ ብቻ አይደለም ለሚያደምጡ ሁሉ አስተላልፈን ይኸው ቅዱስ ያሬድ ብዙ በረከት አለው ከእንደው 1 ሚሊዮንኛውን ነው ለመናገር የሞከርነው ብለን እንኳ በዚህ መልኩ የተላለፈውን እንኳ ለማዳረስ በእናንተ በኩል ማድረግ የሚገባችሁን ከማድረግ ወደ ኋላ እንዳትሉብን ከወዲሁ ለመጠቆም እንወዳለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በነጻች በጎላች በአንዲቷ ብሔራዊት ዓለም አቀፋዊት ታሪካዊት መንፈሳዊት በሆነች በዚች በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ልንሰማቸው ከሚያስፈልጉ መሰረታዊ ትምህርቶች አንዱ የሆነውን የቅዱስ ያሬድን ሕይወትን በተመለከተ ነው እንግዲህ አንዳንድ ጉዳዮችን ለማየት እየሞከር ነው። ይቆየን። ማህደረ ተዋሕዶን ለሚያደምጡ ሁሉ አድርሱልን። እናንተም እንደ እግዚአብሔር ፈቃድ የምትከታተሉ ደግሞ ሰብስክራይብ እያደረጋችሁ ብታደምጡና የሚወጡትን መልእክቶች ቶሎ ቶሎ እንዲደርሳችሁ ብታደርጉ የበለጠ የምትጠቀሙበት ነው ብለን ተስፋ እናደርጋለን። ምናልባት አንዳንድ ጊዜ እንደዚህ ከረዘመባችሁም እንደው በ2 በ3 ክፍል ማድረጉ አንዳንዴ ርዕሶቹ እንዳይቆራረጡብን ስለምንፈራ ነው በአንድ ትንፋሽ እንደው ለመጨረስ ብለን የምናደርገው እንጂ ብዙ ነገሮችን ልናነሳ ወይም ደግሞ አጠር ባለ ሁኔታ ልናደርሳችሁ እንሞክራለን ወደፊቱ። እንግዲህ እንደ አምላካችን ፈቃድ ይሄንን ተከታትለን ለዋጋ ለፍሬ ለበረከት እንዲያደርግልን የመድኃኔዓለም ፈቃዱ ይሁንልን። አሜን። ይቆየን። የቀጠሮ ሰዎች ይበለን። ሀገራችንን ሕዝባችንን መድኃኔዓለም አሁንም የቅዱሳን አምላክ በቅዱሳን ቃል ኪዳን ጠብቆ መልካሙን ደጉን ጊዜ እንዲሰጠን እንዲያመጣልን ፈቃዱ ይሁንልን። የእኔንም የእናንተንም መጨረሻ እንደ አይነ ጥቅሻ በሚደርሰው ፊት በማያስመልሰው አንገት በማያስቀልሰው ጸሎቷ አማላጅቱ እናታችንን መብርሃን እንድታሳምርልን የደግነቱን ስራ ልጇ ወዳጇ እንዲሰራልን እንድትለመነን ፈቃዱ ይሁንልን። በተበተንበት ባለፍንበት ቦታ ሁሉ እሱ አምላካችን በቸርነቱ እየቀደመ ሞገስ እንዲሆነን ደግነቱ እንዲያበዛልን በዚች ሃይማኖት እንዲያጸናን ለአባቶቻችንም በተሰበሰቡበት ጉባኤና ስብሰባ መሃል ተገኝቶ መልካሙን ደጉን ነገር እያሳሰበ ለቅዱስ ቤተክርስቲያን የሚበጀውን ነገር እንዲወስኑ እሱ እንዲረዳቸው መንፈስ ቅዱስ እንዲያመለክታቸው የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። አሜን። ይቆየን። የቀጠሮ ሰዎች ይበለን። በሌላ መርሃ ግብር እንመለሳለን። አምላካችን የዛ ሰው ይበለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።